ሰላም ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬም እንደተለመደው እንግዳ ይዘን ቀርበናል። እንግዳችን ኃይለ ኪሮስ ረዳኢ ነው። እንግዲህ ባለፈው በተደጋጋሚ እዚህም ቀርቦ ሀሳብ ሲያካፍለን ቆይተዋል። ዛሬ ደግሞ አጠቃላይ በትግራይ ውስጥ ያለውን በተለይ በወጀራት አካባቢ በራያ አካባቢ ያለውን የጦርነት ሁኔታ መሰረት አድርገን ነው ቆይታ የምናደርገው። በቅድሚያ እንኳን ወደ ሶሎዳ ሚዲያ በሰላም መጣህ ኃይለ ኪሮስ። በጣም አመሰግናለሁ ሚኪ። ሶሎዳ ሚዲያ በጣም እናከብራቸዋለን፣ እንወዳቸዋለን። ያው እንኳን ደህና ቆያችሁኝ። መልካም። እስኪ እንግዲህ በአሁኑ ሰዓት በተለይ በወጀራት አካባቢ ጦርነት አለ። በቲፒኤፍ እና በቲዲኤፍ በሚባሉ በሁለቱም ታጣቂዎች ጦርነት እንዳለ፣ ንጹሃን ዜጎች እየተጎዱ እንደሆኑ፣ ማህበረሰቡም እየተፈናቀለ እንደሆነ፣ ቤታቸውም እየፈረሰ እየተቃጠለ እንደሆነ፣ ብዙ ዜጎችም እየተፈናቀሉ እንደሆነ በተለያዩ ማህበራዊ ሚዲያ እየተሰራጨ መረጃዎች እየወጡ ነው ያሉት። ግን አንተ ደግሞ በዋናነት እዛ አካባቢም ተወላጅ ስለሆንክ በቅርቡ መረጃውም ልታገኘው ስለምትችል ከቤተሰብ አንጻርም ከቅርበት አንጻርም ምንድነው በዛ በወጀራት አካባቢ እየተፈጠረ ያለው? እስካሁን እየተከናወነ ያለው ምንድነው? በጣም አመሰግናለሁ ሚኪ። ያው ነሰሰርል ጥያቄ ነው። አክቹዋሊ ሁላችን እንደምናውቀው በክልላችን ጦርነት ተቀስቅሷል፣ ተጀምሯል። በተለይ የጠቀስከውን አካባቢ ወጀራት እስራ ዓዲ የሚባል አካባቢ ኦልሞስት ለ4-5 ቀን እጅግ በጣም ከባድ የሚባል ዘግናኝ የሚባል ደም አፋሳሽ ጦርነት ሲካሄድ ነበረ። ስለዚህ ይህን ጦርነት ከመነሻው ምንድነው በሁለት ኃይሎች መካከል ነው። ምንም እንኳን ቲፒኤፍ እና ቲዲኤፍ ብለን ያው እነሱ በሰጡት ስያሜ በዛ ስያሜ ብንጠቀም ዋናው መነሻው እነዚህ ኃይሎች አንደኛ ኃይል ቲዲኤፍ የሚባል ኃይል ህወሓትን ካላዳንኩ እጠፋለሁ፣ የህወሓት አመራሮችን ካላስቀጠልኩ መኖር አልችልም የሚል የህወሓት ወታደራዊ ክንፍ አለ በአንድ በኩል። በሌላ በኩል ደግሞ ትናንት አብረው ተሰልፈው የነበሩ በተሳሳተ መንገድ አብረው ተሰልፈው የነበሩ ነገር ግን የማያዋጣ መንገድ ስለሆነ በተለይ ከፕሪቶሪያ ስምምነት የማያዋጣ ስለሆነ ተስማምተን የምንኖርባት ክልል ግጭት የሌለባት ክልል መፍጠር መቻል አለብን የሚል ህዝባዊ እምቢታ የወለደው ህዝባዊ ጭቆና አልጨቆንም አልገዛም፣ ዲሞክራሲ መስፈን መቻል አለበት፣ ሰላም መስፈን መቻል አለበት። ስለዚህ እድሜ ልካችን እየተቋሰልን እየተዳማን መኖር መቻል የለብንም። ትናንት ከወንድሞቻችን ኢትዮጵያውያን ተዋግተን ተዳምተን ተጨፋጭፈን ምንም ያተረፍነው ትርፍ የለም፣ ምንም ያመጣነው ፋይዳ የለም። ስለዚህ አሁን ደግሞ እርስ በርሳችን እንደተጋሩ መዋጋት ስለሌለብን ሰላም ነው የሚያዋጣ። ሁሉም አካባቢ በየአካባቢው መተዳደር መቻል አለበት። ለምሳሌ ራያ ከሆነ የራያ ተወላጅ ማስተዳደር መቻል አለበት። ወጀራት ከሆነ እንደገና የወጀራት ተወላጅ ማስተዳደር መቻል አለበት። ተንበን አካባቢ የተንበን ተወላጅ የማህበረሰቡን ስነ ልቦና የሚያውቀው ማስተዳደር መቻል አለበት የሚል እንደ ሐሳብ በጣም አከራካሪ ሐሳብ እንደነበረ ከዚህ በፊት እናውቃለን። ይህንን ተከትሎ በተለይ ኮርና ከዛ በላይ የሚባለው አካላት የነዚህ የህወሓት የአንጃ ቡድኑ ወታደራዊ ክንፍ አውቶማቲካሊ ወደ እርምጃ ነው የገቡት፣ ወደ ወታደራዊ እርምጃ ነው የወሰዱት። ንጹሃት ሚሊሻዎች ተገድለዋል፣ ወጣቶች ተገድለዋል። በራያ በወጀራት በእንደርታ በተንበን ማፈን ተጀመረ፣ ማሰር ተጀመረ። ይባስ ብሎ እንደገና በጊዜያዊ አስተዳደር በአዋጅ የተቋቋመ ጊዜያዊ አስተዳደሩን በኃይል በአፈሙዝ ከተቆጣጠሩ በኋላ ቲፒኤፍ የምንለው ኃይል አፋር ክልል ተሰባስቦ ወታደራዊ ክንፍ ወይ ደግሞ ወታደራዊ ኃይል መስርቷል ማለት ነው። ስለዚህ ይሄን ኃይል እውነት ለመናገር ቲፒኤፍ እንበለው እንጂ ለምሳሌ እነሱ የተለያየ ስያሜ ነው የሚሰጡት። አንዴ ብልጽግና ይሉታል፣ አንዴ ስምረት ይሉታል፣ አንዴ አፋር ሽፍታ ይሉታል። የተለያየ ስያሜ ነው የሚሰጡት። ሎጂካሊ ግን ምንድነው ይሄ ብሶት የወለደው ስብስብ ነው። ይሄ አፋር ያለ ብሶት በብሶት ምክንያቱም እዛ ያለ ትግራይ ያለ በተለይ ኮርና ከኮር በላይ ይሄን አደገኛ ውሳኔ ከወሰኑ በኋላ እንደዚህ ከሆነማ ከእናንተ ጋር አብረን መቀጠል አንችልም፣ ቢያንስ ባለንበት በየአካባቢያችን ስሙዝ ማድረግ መቻል አለብን፣ ሰላም ማድረግ መቻል አለብን የሚል
የተፈጠረ ኃይል ነው። ስለዚህ ህዝባዊ ሰራዊት ነው ብለህ መውሰድ ትችላለህ በዛኛ በኩል ያለ። ምክንያቱም ህዝብ ነኝ ብሎ ነው እየተዋጋ ያለ። ህዝባዊነቱን እንደገና ምንድነው ማሳያ? አንደኛ ሽማግሌ ምልሻዎች ናቸው፣ ልጆች ያላቸው፣ የልጅ ልጆች ያዩ ትላልቅ አባቶች ናቸው፣ ወጣቶች ናቸው። እንደ ማህበረሰብ ነው። እንደ ማህበረሰብ ወደ አፋር ተፈናቅሎ ምንም እንኳን ክላሽ ቢይዝም ነገር ግን የመኖርና ያለመኖር መካከል ያለ ልዩነት ነው። በዛ በኩል እንደገና በቲዲኤፍ ብለን የምንጠራው ወታደራዊ ኃይል እንደገና ይባስ ብሎ የፕሪቶሪያን ስምምነት በመጣስ የሀገር ሉዓላዊነትን የተዳፈረ ከሻዕቢያ ሊንክ ያደረገ ኃይል ነው። ጽንዶ የሚል ከላይ እስከታች በስትራቴጂ ተቀርጾ ቀንደኛ ጠላት የኢትዮጵያ ጠላት የሆነ ሻዕቢያ ጋር ወግኖ ሀገር ለመውጋት የተነሳ ኃይል ነው። ስለዚህ ይህን ኃይል ምን ማድረግ ነበረበት? መጀመሪያ እነዚህ አካላት ወደ ራሱ ማሰለፍ ፈልጓል። እነሱ እንደገና ከሱ እንዲሰልፉ አልፈለጉም። በሁለቱ ምን ተፈጠረ ማለት ነው? ግጭት ተፈጠረ። ግጭት ከተፈጠረ በኋላ እነዚህ አካላት አፋር ወረዱ። ያው አፋር እንደምናውቀው ሁላችን ወታደራዊ ስልጠና እየወሰዱ ለብዙ ወራቶች ነው የቆዩት። አሁን ደግሞ ምንድነው የነሱ ወደ በታችን መመለስ መቻል አለብን ብሎ በተለይ ወጀራት ላይ የነበረ ጦርነት እጅግ በጣም የሚያሳዝነው የወጀራት ተወላጆች የሆኑ ምልሻዎች ወደ በታቸው ከተመለሱ በኋላ ነው ይሄንን ጦርነት የተቀሰቀሰ። የህወሓት አንጃ ቡድን በትግራይ ሙሉ የነበረ ታጣቂ ቡድን ሰብስቦ ከባድ መሳሪያም ጭምር በታገዘ ወደ ወጀራት ነው አውቶማቲካሊ የዘመተ ማለት ነው። ስለዚህ ምንድነው አፋርም ይኑሩ ጋምቤላም ይኑሩ የትም የፈለጉበትን የኢትዮጵያ ፓርቲ ይኑሩ አንድ ሰው ወደ ቤቱ ሲመለስ በሐሳብ ነው መሞገት መቻል ያለበት። የሐሳብ ልዩነት እንኳን ቢኖር እንጂ አንተ ከኛ ስላልተሰለፍክ፣ አንተ ከኛ ጋር ሆነ ከሻዕቢያ ጽምዶ ስላልፈጸምክ፣ አንተ ከኛ ጋር ሆነ ኢትዮጵያን ስላልወጋህ ወደ ቤትህ መመለስ አትችልም የሚል ግልጽ የሆነ ጦርነት ነው ያወጁት። ጦርነቱ እንደገና በባህሪው ምንድነው? ወጀራት እንደምናውቀው ሰፊ ወረዳ ነው። በህዝቡ በገጠር በከተማም በገጠርም በህዝቡ በልጆች ባሉበት፣ ህፃናት ባሉበት፣ ሴቶች ባሉበት፣ አዛውንት ባሉበት ድሽቃና ሞርታር ነው ምሽግ የተከሉበት እነዚህ ቲዲኤፍ ብለን የምንጠራቸው ማለት ነው። ቶታሊ ህዝቡን ታርጌት እንዲደረግ ፐርፐዝሊ ማለት ነው። በምክንያት ህዝቡን ታርጌት ተደርጎ ለምሳሌ የኢትዮጵያ መከላከያ ሰራዊት ሽፋን ከሰጠ እንኳን ህዝብ እያለቀ መቼም መንግስት ዝም አይልም። ሽፋን ከሰጠ እንኳን ሰላማዊ ህዝብ ሰለባ እንዲሆን እነዚህ ቲፒኤፍ የምንላቸው አካላት ሽፋን ግብረ መልስ ከሰጡ አውቶማቲካሊ ከነሱ የተተኮሰ ጥይት ወደ ሰላማዊ ህዝብ እንዲውል የራሳቸው እንደገና የሳይኮሎጂካሊ ህዝቡን መሮት ወይም አደጋ ካጋጠመ ያው ጦርነት ማለት ሴንሲቲቭ ነው ሁላችን እንደምናውቀው። ደም ከፈሰሰ ሰው ከሞተ ሰው ተበታትኖ ወደ የፈለገበት እንዲሰለፍና ቶታሊ ወጀራት የጦርነት አውድማ ለማድረግ ሆን ተብሎ ታስቦበት የተሰራ ሴራ ነው እንጂ አሁን ወጀራት ምንም አይነት ምክንያት የለም፣ ጦርነት የሚያስከፍትበት ምክንያት የለም። ለምሳሌ ምዕራብ ትግራይ ብንል እነዚህ ሻዕቢያ የተቆጣጠራቸው የትግራይ ቦርደሮች ቢሆን ኖሮ ቢያንስ መሬታችን ለማስመለስ ምናምን ሊባል ነበር። አሁን ወጀራት ጦርነት የሚከፈትበት ምክንያት አንዳችን ምክንያት የለበትም ህወሓት። ምክንያቱም ቲፒኤፍ ስለገቡ ብሎ ነው። ቲፒኤፍ እየተባለ እየተጠራ ያለ እነሱ የሰጡት የራሳቸው ስያሜ ነው። ስለዚህ ስያሜው ትግራይ ፒስ ፎርስ ነው መሰለኝ እነሱ የሰየሙት። ነገር ግን ሎጂካሊ እነዚህ ቲፒኤፍ ብለን የምንጠራቸው አካላት የአካባቢ ተወላጆች ቲፒኤፎቹ የሚያቀርቡት ምን ይላሉ? እኛ ወደ ወልቃይት ለማስመለስ በምንንቀሳቀስበት ጊዜ የወልቃይት መሬታችን ግዛታችን ለማስመለስ በምናደርገው እንቅስቃሴ ይሄ የሰላም ኃይል ደግሞ ወደ መቀሌ ለመግባት እንቅስቃሴ አድርጎ እኛን ለመምታት ከኋላ መጥተዋል። ስለዚህ ያንን ግዛት እንዳንመለስ ደግሞ ይሄኛው በዚህ በኩል እየወጋን ነው የሚል ምክንያት ይሰጣሉ የህወሓት ካድሬዎቹ። ለነዚህ ምን መልሳለህ? በጣም አሪፍ። ይሄ አይገናኝም። ባይዘው እነሱ እያሉት ያሉ ወልቃይትና ስመልሳለን ነው። ባይዘው ወልቃይትን በጦርነት አይደለም የሚመለስ ነው። ራሱ የቻለ ስምምነት አለ፣ ተፈርሟል እኮ በፕሪቶሪያ ስምምነት። ህዝቡ ራሱ ነው መወሰን መቻል ያለበት። ይሄኔ የወልቃይት ህዝብ አማራ ነው ትግራይ ነው ራሱ ነው መወሰን መቻል ያለበት። ሰላም ነው እንጂ ያጣ እፎይታ ነው እንጂ ያጣ እነሱ የወልቃይት ህዝብ ጥብቅና ሆኖ ሊቆሙ አይችሉም። ምክንያቱም በእነሱ ሰበብ ነው አንዱ ህዝብ የተፈናቀለ። አንድ በልብ ሁለተኛ
እኛ ወልቃይት ለማስመለስ ስንሄድ ቲፒኤፍ ወግቶናል የሚል እንደገና ውሸት ነው። ለምን ቲፒኤፍ መቆጣጠር ቢፈልግ እኮ ከአባላ መቀለ ነው የሚቀርበው። ለምን ወደ ወጀራት ሄደ? እነዚህ የወጀራት ምልሻዎች ከነዚህ ከቲፒኤፍ የሚባለው አካላት ተገናኝተዋል፣ ሊንክ ሆነዋል፣ በአንድ ላይ ተሰልፈዋል። ይሄ የማይካድ ሀቅ ነው። ነገር ግን እነዚህ ምልሻዎች እነዚህ ንጹህ ምልሻዎች ቲፒኤፍን ብሎ ሌላ ኃይል ይዞ ወጀራት መግባታቸው ለህወሓት ጦርነት የሚያነሳበት ምክንያት አንዳች ምክንያት የለበትም። የአካባቢ ተወላጆች ናቸው። የሐሳብ ልዩነት እንኳን ቢኖር በሐሳብ ነው መሞገት መቻል ያለበት። ከወልቃይት እንደገና አይገናኝም። ስለዚህ ምንድነው ከኛ ጋር ሆናችሁ ወልቃይት ሄደን ካልተዋጋን ያዘኝ ምክይ ከኛ ጋር ሆናችሁ ከኛ ጋር ተሰልፋችሁ ወልቃይት ሄደን ካልተዋጋን እናንተም ወደ ወጀራት አትመለሱም። ህዝባችሁም የወጀራት ህዝብም የራያ ህዝብም የእንደርታ ህዝብም የተንበን ህዝብም በሰላም መኖር አይችልም የሚል ስትራቴጂ የያዘ ጦርነት ነው። ይሄ ሁሉም ትግራዋይ ሊገነዘበው ይገባል እንጂ የተፈናቀለ ህዝብ የወልቃይት ህዝብ ወይ ሁላችን ህዝብ ምልሻዎቹ ወደ ቤታችሁ መመለስ አትችሉም ነው። ከዚህ ወደ ሐራ መሬት የተቀላቀሉ ምልሻዎች ወደ ቤታችሁ አትመለሱም ነው ጦርነቱ። ትክክል። እኛን ከድታችሁ ወደ አፋር ስለሄዳችሁ የኛን አይዲዮሎጂ ስላልተሸከማችሁ የኛን ሐሳብ ስላልገዛችሁ እኛን ያልናችሁ እኛን ሁሉ ጊዜ እኛን ባልናችሁ መንገድ ስላልሄዳችሁ አሁን እናንተ ወደ ወጀራት መመለስ አትችሉም። የራያ ምልሻም ወደ ራያ መመለስ አትችልም። የእንደርታ ምልሻም ወደ እንደርታ መመለስ አትችልም። የተንበን ተወላጆችም ትናንት ከቲፒኤፍ ጋር ወደ አፋር ስለሄዳችሁ ወደ ተንበን መመለስ አትችሉም ተብሎ እኮ ነው አሁን እየሞተ ያለ ወጀራት የሞቱት እኮ ተራ ምልሻዎች እኮ ናቸው። ልጆች ያላቸው የልጅ ልጅ ያዩ ሽማግሌዎች ናቸው የሞቱት ትናንት ማለት ነው። የቆሰሉ ሰላማዊ ሰዎች ናቸው እነሱ በተኮሱት መድፍ ማለት ነው። ፕላስ እንደገና የተቃጠሉ ቤቶች አሉ። ማን ነው ያቃጠሉት? ቲዲኤፎች ናቸው ያቃጠሉት። ስለዚህ ክሊርሊ እዚህ ላይ ሁሉም ትግራዋይ መታገል ያለበት ወጀራት ጦርነት የሚያስከፍት ምን ምክንያት አለ? ምክንያት የለውም። እነዚህ ቲፒኤፍ እንበለው ሌላ ስም እየሰጡ የፈለጉትን ስም ይስጡት። ነገር ግን የወጀራት ልጆች ከሆኑ የራያ ልጆች ከሆኑ የእንደርታ ልጆች ከሆኑ የተንበን የአድግራት ልጆች ከሆኑ እንዴ ወደ ቤታቸው መመለስ የለባቸውም እንዴ? ሁሉ ጊዜ በፀሐይና በብርድ አፋር ክልል መድረቅ መቻል አለባቸው? ስለዚህ ሪያሊቱ የትግራይ ህዝብም እዚህ ላይ በደንብ መታገል መቻል አለበት። ምክንያቱም ይሄ ትግራዋይነት የሚባል መንፈስ እንጦርጦስ እያስገቡት ነው እውነት ለመናገር እንጂ ህወሓት ከመቼ ወዲህ ነው የተፈናቃይ ህዝብ ተቆርቋሪ የሆነው? የተፈናቃይ ለተፈናቃይ የሄደ ረድኤት እየሸጠ ጥይት እየገዛ ከመቼ ወዲህ ነው የምዕራብ ህዝብ ተቆርቋሪ የሆነው ህወሓት? ከመቼ እንደ ተቆርቋሪ ቢሆን ኖሮማ ሻዕቢያ የተቆጣጠራቸው ቀበሌዎች ሁላችን እናውቀዋለን። ምክት ታውቀዋለን። ሻዕቢያ ምን ያህል ህዝባችን እየተጫወተበት እንዳለ ሁላችን እናውቀዋለን። ሶ ቲፒኤልኤፍ ምንድነው? የኢትዮጵያ መንግስት በሙሉ አቅሙ ገብቶ የትግራይ ህዝብ ወይ ደግሞ የትግራይ ክልል ወደ ነበረበት ሰላማዊ መንፈስ እንዳይመለስ ካርታ ነው እየተጫወተ ያለ። ልክ እንደ ትናንትናው እንግዲህ ረዳይ ያው እንዳልከው ከሻዕቢያ ጋር ያው ጽምዶ በሚል እንቅስቃሴ አብሮ እየሰሩ ስለሆነ ምንም ያጣላቸው ጉዳይ የለም። በግልጽም ተናግረዋል። ግዛት ለማስመለስም ቢሆን ከፋኖ ጋርም አብረን ለመስራት እንቅስቃሴ አድርገናል ብለዋል። ብዙ ነገር እያየን ነው። አሁን በዚህ ገበሬ በወጀራት አካባቢ እየተፈጸሙ ያሉ ነገሮች የመጀመሪያ ማን ነው ተጠያቂው? ከዛ ቀጥሎ ማን ነው ይህን ግጭት ማስቆም ያለበት? ሶሉሽኑ መፍትሄው ምንድን ነው? እነዚህ ሶስቱም ጠቅላላ አድርገህ 1-2 ደቂቃ ወስደህ አጠቃለውና ወደ ሌላ ርዕስ እንግባ። በጣም አመሰግናለሁ። የመጀመሪያ ተጠያቂ የህወሓት አንጃ ቡድን ነው። የመጀመሪያ ተጠያቂ ኮርና ከኮር በላይ የሚባሉ በውሳኔ በሰነድ ደረጃ ተመካክረው ትግራይን ወደ ለየለት የጦርነት አዙሪት ለማስገባት የሄዱበትን ርቀት አሁን እያየነው ያለው ምልክት ይኸው እያየነው ነው በህዝብ ላይ። ስለዚህ ቁጥር 1 ተጠያቂ ምንድነው? ህወሓት ነው። እነዚህ ቲፒኤፍ ይበሉት ስምረት ይበሉት ብልጽግና ይበሉት የአፋር ሽፍታ ይበሉት የአካባቢው ተወላጆች ናቸው። ስህተት ቢኖራቸውም ባይኖራቸውም ወደ ቤታቸው እንዲመለሱ ትክክል ነው። ፕላስ እንደገና ምንም አይነት ስህተት የላቸውም። ለምሳሌ እነሱ የህወሓትን በትረ ስልጣን ለምሳሌ የታደሰ ወረደ በትረ ስልጣን መቆጣጠር ቢፈልጉ ከአባላ ወደ መቀሌ ሊሄዱ ነበር። እነሱ ለወንበር አይደለም እየተዋጉ ያሉ ባይዘወይ ምልሻ ናቸው። 4ኛ ክፍል ያልደረሱ ምልሻ ናቸው። ስለዚህ ከነዚህ ሰዎች ለስልጣን ለወንበር ይዋጋል ተብሎ ኤክስፔክት አይደረግም።
ወደ ቤታቸው ነው የተመለሱት። ልክ ወደ ቤታቸው ሲመለሱ ነው ይህንን ጦርነት የተከፈተ። ህዝባዊ በተለይ ለወጀራት ህዝብ ታርጌት ያደረገ ጦርነት ነው የተከፈተ። ወደ መፍትሄ ሲመጣልህ ቁጥር 1 ሁሉም የትግራይ ህዝብ ወጀራት ላይ ተከስቶ ያለ ጦርነት ድባቡ እንዲጠፋ እንዲስተካከል ድምጽ መሆን መቻል አለበት፣ መታገል መቻል አለበት። አሁንም ቲፒኤልኤፍ ዛሬና ትናንት ጦርነቱ ትንሽ ረገብ ብሏል። ነገር ግን በትግራይ ሙሉ ያሉ ታጣቂ ኃይሎች በሲኖትራክ እያራገፈ ነው ያለ፣ ኃይሉን እያጠናከረ ነው ያለ በወጀራት ምድር ማለት ነው። ስለዚህ ምንድነው አሁንም ከህዝብ ጫንቃ አልወረደም ይሄን ኃይል። ሁሉም ሚዲያ አካላት በተለይ አክቲቪስቶች፣ በተለይ ንጹህ የትግራይ ተወላጅ ልክ እንደናንተ አይነት ሚዲያ መታገል መቻል አለበት። ለህዝብ ለወጀራት ህዝብ ለራያ ህዝብ ድምጽ መሆን መቻል አለበት። ሰሌክቲቭሊ ማለት ድግሩ ስለምለያይ ነው እንጂ የተንበን ህዝብ ምን አይነት ሰቆቃ እንዳለ አውቃለሁ። የአድግራት ህዝብ አጠቃላይ የትግራይ ህዝብ ምን አይነት ችግር ውስጥ እንዳለ አውቃለሁ። ነገር ግን እቺ እሳት የተቆሰቆሰች ማለት የነደደች እሳት እንድትጠፋ የሁሉም የትግራይ ተወላጅ ድምጽ ሊኖር ይገባል። ፕላስ እነዚህ በጊዜያዊ አስተዳደሩ ያሉ የፖለቲካ መሪዎች ቆም ብሎ ሊያስቡ ይገባል። አሁንም አድዋ ብሎ እየጨፈሩ ነው ወጀራት ውስጥ። የአድዋ ህዝብ ህዝባችን ነው። ነገር ግን የወጀራት ህዝብ በኃይል የአድዋ ህዝብ ልታደርገው አትችልም። አንድ ህዝብ ነው ባይዘው። ስለዚህ ምን ማለት ነው? ይሄን ታጣቂ ቡድን ወጀራት ገብቶ እኛ አድዋንን ብሎ መጨፈር ምን ማለት ነው? ሌላ ይሄ ምንድነው የሚባል በአካባቢ መሰረት ያደረገ ጦርነት እንዲከሰት ነው እየፈለጉ ያሉ። ይሄ ጎጥ ወይም ጎሳ መሰረት ያደረገ አስበው እንግዲህ አድዋና ወጀራት ወይ አድግራትና ወጀራት እርስ በርሱ እንዲባላ እየሄዱበት ያለ ርቀት ሁሉም ሊያወግዘው ይገባል የሚል ሐሳብ ነው ያለኝ። መልካም እንግዲህ እንዳልከው ይሄ ጉዳይ መቆም አለበት፣ አስፈላጊ አይደለም። አንድ ማህበረሰብ ደግሞ ራሱን በራሱ የማስተዳደር መብት አለው። ዜጎቹም ወደ ቤታቸው መመለስ አለባቸው። እነሱ የተፈናቀለ ማህበረሰብ ወደ ቤት መመለስ አለበት፣ ወደ ሁመራ ወልቃይት ይመለስ እያሉ አፋር ያለውን የተፈናቀለ ምልሻ ወደ ቤት አትገባም ብለው መከልከል ሁለቱም ተቃራኒ ስለሆነ ይሄንን ወጀራትም እየተፈናቀለ ነው። ይቅርታ ምክዬ የወጀራት ህዝብን በዚህ ሰዓት እየተፈናቀለ ነው። ስለዚህ ተፈናቀል ይመለስ እያለ ድጋሚ ሰውን እያፈናቀለ ማህበረሰብ እያፈናቀለ ትክክል አይደለም፣ መታረም አለበት የሚል እምነት አለኝ። እንግዲህ ከዚህ በዘለለ አጠቃላይ በቲፒኤልኤፍ ያለው እንቅስቃሴ እያየነው ነው። በወልቃይት አካባቢም ጦርነት ከፍተው እንደነበረ ያው እኩል ከወጀራት ጋር የለኮሱት ነው። ከዚህ ጋር ከአጠቃላይ ቀጠናው ከሻዕቢያ ጋር ያላቸው እንቅስቃሴ እንዲሁም ፕሪቶሪያ ላይ ያለውን ከፌደራል መንግስት ያላቸው ግንኙነት አያይዘ ቀጣይ ወዴት አቅጣጫ የሚሄድ ይመስላል? አጠቃላይ የትግራይን ፖለቲካ በጣም አሪፍ። አጠቃላይ ጦርነቱ አስከፊ ጦርነት ነው ማለት ምስራቅ አፍሪካን ከቨር ያደረገ ጦርነት ነው። ብዙ ባለ ጉዳዮች ይሳተፉታል ተብሎ ኤክስፔክት የሚደረግ ጦርነት ነው። ስለዚህ እዚህ ላይ ቆም ብለን ማሰብ መቻል ያለብን ወይ ደግሞ መገንዘብ መቻል ያለብን ይሄን ጉዳይ በቲፒኤፍ እና በቲዲኤፍ ብቻ ሆኖ ለሚቀር አይደለም። በጣም ህግ የሆኑ ኃይሎች ከኋላ የተሰለፉ አካላት አሉ። አሜሪካ አለችበት፣ ግብጽ አለችበት፣ ሱዳን አለችበት፣ ያለችበት፣ ኤርትራ አለችበት። ስለዚህ እዚህ ላይ መጠንቀቅ ያለብን አንደኛ ትግራይ የጦርነት ቀጠና እንዳትሆን የሁሉም የትግራይ ተወላጅ የሁሉም የኢትዮጵያ ህዝብ ተሳትፎ እና ትግል ያስፈልጋል። ለምን ብትለኝ ይሄ ህወሓት እየሄደበት ያለ መንገድ ቶታሊ እኔም ማልመራት ኢትዮጵያ ትፍረስ ብሎ ትናንት ጫፍ ድረስ ሂዶ ስላልተሳካለት አሁን ደግሞ የመጨረሻ እድሉ እኔን ማልበዘብዛት፣ እኔን ማልዘርፋት፣ እኔን ማላስተዳድራት ትግራይ እስከ ቀበሌ ድረስ ወርደን መበተን መቻል አለብን የሚል የሰይጣን ስትራቴጂ ይዞ ነው እየተንቀሳቀሱ ያሉ እንጂ እውነት ለመናገር አሁን በዚህ ሰዓት ቲዲኤፍን እንበለው እነዚህ የፖለቲካ መሪዎች እነ ደብረጽዮን ምናምን እንበለው እነ ታደሰም እንበለው ዚአር ዘሰን ፌት አንዳች ምክንያት የላቸውም ጦርነት ለማስነሳት። ስለዚህ ድግሩ መገንዘብ መቻል አለበት የትግራይ ህዝብ። እንደ ትናንትናው እንደ 2013 ጦርነት አይደለም። ያሁኑ በአይነቱ በጣም የተለየ ጦርነት ነው የሚሆነው። በጣም አደገኛ ነው። ትናንት በመከላከያ ሰራዊትና በእነሱ መካከል ነበረ። መከላከያ ሰራዊት ያው የመንግስት ሰራዊት ስለሆነ
በህጋዊ መንገድ ነው እየተንቀሳቀሰ የነበረ ሁላችን እንደምናውቀው እነሱ እየሄዱበት የነበረ ሁላችን እናስታውሰዋለን። አሁን እንደዛ አይነት እድል አይፈጠርም። ምክንያቱም ብዙ ባለ ጉዳይ ነው የሚሰለፈው። ፕላስ ደግሞ የጦርነቱ ባህሪ ተቀይሯል፣ በቴክኖሎጂ ሆነዋል። ስለዚህ ህዝባችን ደግሞ ገና ከቴክኖሎጂ ያልተዋወቀ ህዝብ ነው ያለን፣ ገበሬ ነው፣ ገጠር ነው። እንኳን ቴክኖሎጂ ተረድቶ ጦርነት በዚህ ልክ ሊያወግዝ ቴሌቪዥን እና መኪና ተጠቅሞ የማያውቅ ህዝብ ነው። ስለዚህ በውጭ ዓለም ያሉ ዲያስፖራዎች ቆም ብሎ ማሰብ መቻል አለባቸው። ህዝባችን ከመበተኑ በፊት የብሔራዊ አደጋ እንደ ህዝብ ይሄን ሂጅ የሆነ አደጋ ከመጋረጡ በፊት ማለት ቶታሊ ከመከሰቱ በፊት መታገል መቻል አለባቸው። አለበለዚያ እያየን አይናችን እያየን እየጠፋን ነው ያለነው። እየጠፋ ነው ያለው ህዝብ። ወጣቱ በስደት እየጠፋ ነው፣ በጦርነት እየጠፋ ነው፣ በበሽታ እየጠፋ ነው፣ በረሃብ እየጠፋ ነው፣ ተፈናቅሎ ከንዳ ውስጥ እየሞተ ነው፣ በጠራራ ፀሐይ በጅብ እየተበላ ነው። ይህን ሁሉ ምክንያት ዋናው ጠንሳሽ ማን ነው? ህወሓት። ይሄ ህወሓት አንጃ ቡድን ነው። ህወሓት ለራሱ ለአራት ለአምስት ተከፋፍለው ግማሹ በወርቅ ዝርፊያ ተሰማርቶ፣ ግማሹ በብረት ዝርፊያ ተሰማርቶ፣ ግማሹ በረድኤት ዝርፊያ ተሰማርቶ ህዝቡ ምን ያህል እየተጫወተበት እንዳለ ሁሉም ትግራዋይ መገንዘብ መቻል አለበት። ይሄ በተፈናቃይ ምናምን ይሄ ካርታ የሚጫወትበት ካርታ ህዝቡን ተገንዝቦ መታገል መቻል አለበት። ይሄ በሃይማኖታዊ ክንፋቸው ይሄ መንበረ ሰላም ምናምን የሚሉት ይሄ ሃይማኖታዊ ክንፎ የህወሓት ሃይማኖታዊ ክንፍ አድርጎ ፖለቲካ እየሰሩበት ያለ ፖለቲካ በጣም አደገኛ ፖለቲካ ነው። ዞሮ ወዴት ወረደ እሳቱ? በተጋሩ እርስ በርሳችን ሆነዋል። ስለዚህ ይህንን ጉዳይ ሁሉም ትግራዋይ ቆም ብሎ ማሰብ መቻል አለበት። በተለይ እንደ ህዝብ ህዝባዊ የሆነ አደረጃጀት ፈጥሮ ተጋግዞ ተመካክሮ ነው እንጂ ከችግር መውጣት ያለበት ህወሓት በወረወረለት አጀንዳ እየተናደና እየጎረፈ ወረዳ ከወረዳ ዞን ከዞን የሚዋጋ ከሆነ ለህወሓት እድሜ ማራዘሚያ ነው እየሆነ ያለ፣ እየሸቀጠበት ነው ያለ የሚል መልእክት ነው ያለ። መልካም እንግዲህ ማጠቃያ አንድ ጥያቄ ልጠይቅና በዛው የመጨረሻ ሀሳብን ታጠቃላለህ። አሁን ኢትዮጵያ ሀገራዊ ሰባተኛ ሀገራዊ ምርጫ ለማድረግ ወራቶች ናቸው የሚቀሩት። ሙሉ ዝግጅት እየተደረገ ነው ያለው። በሚዲያዎቹም ቅስቀሳ እየተደረገ ነው፣ እያየን ነው። ምርጫ ቦርድ ማቋሙ አሳውቆ ብዙ ስራዎች እየሰራ እንደሆነ እየተመለከትን ነው። አንተም እየተከታተልከው ነው። ትግራይ ውስጥ ግን በዚህ ጉዳይ ምንም እንቅስቃሴ እንደሌለ እንዲሁ ከዛ አልፎ ወደ ጦርነት እየገቡ ነው ያሉት እና ይሄ የምርጫ ጉዳይ ከትግራይ አንጻር እንዴት ነው የምታየው? መደረግ አለበት ወይስ መራዘም አለበት የሚል ሀሳብ ነው ያለ። እንዲሁም ይህን ሀገራዊ ጉዳይ የሆነው የምክክር ኮሚሽንም አለ። በኢትዮጵያ ውስጥ ያሉ ችግሮች ተመካክረህ መፈታት ይችላሉ የሚል እምነት ይዘው በመንግስትም ድጋፍ አግኝቶ ምክክር ኮሚሽን ተቋቁሟል። ይህንንም ትልቁ አጀንዳ ከተቀሩ ኢትዮጵያውያን በሁሉም 13 ክልሎች አካባቢ አጀንዳው ሰብስቦ ጉባኤ አድርጎ የሰበሰባቸው ጉዳዮች አጽድቆ እንግዲህ ለመንግስት ለማቅረብ ሙሉ ዝግጅት እያደረገ እንደሆነ፣ እንቅፋት የሆነበት ግን አንዱ የትግራይ ጉዳይ እስካሁን ገብቶ ስራው መስራት እንዳልቻለ ነው አንድ ትልቁ ጉዳይ ያለው ማለት። እነዚህ ሁለቱም አስተያየት ስጥበትና በአንተ ሐሳብ ወይም ምን መሆን አለበት የሚሉን ሐሳብ አስቀምጠህ መጨረሻ ማስተላለፍ የምትችለውም መልእክት ካለም አስተላልፈ በዚህ መጨረስ። በጣም አመሰግናለሁ ሚኪ። በጣም ወሳኝ ጥያቄ ነው የጠየቀኝ። አንደኛ ይሄን ሁሉ መወራጨት እያየን ያለ ነው እየተፈጠረ ያለ ምልክት ትግራይ ውስጥ ምን እንዳይፈጠር ነው፣ ምን እንዳይከሰት ነው፣ ምርጫ እንዳይካሄድ ነው። ሁሉም የትግራይ ተወላጅ ይሄ ማወቅ መቻል አለበት። ይሄን ሁሉ መረበሽና መወራጨት የህወሓት በትግራይ ክልል ምርጫ እንዳይካሄድ ነው። በ2018 ሀገራዊ ምርጫ በትግራይ ክልል እንዳይካሄድ ነው። ስለዚህ በተለይ ከመንግስት ልጀምር። እንደ መንግስታዊ ኃላፊነቱ መወጣት መቻል አለበት። መንግስታዊ ኃላፊነቱ መወጣት መቻል አለበት። እንደ መንግስት ህዝብ ነው እየጣሰ ያለ ማለት እየጠፋ ያለ እንደ ህዝብ ነው እየጠፋ ያለ። ስለዚህ መንግስታዊ ኃላፊነቱ መወጣት መቻል አለበት። ሁለተኛ መንግስት የፕሪቶሪያን ስምምነት የጣሰ አንጃ ቡድን
ህግ የማስከበር ስራ መስራት መቻል አለበት። የኢትዮጵያን ሉዓላዊነት የደፈረ አንጃ ቡድን የፌደራል መንግስት ህግ የማስከበር ርቀት መሄድ መቻል አለበት። ስለዚህ ከምንም በላይ ደግሞ ንጹህ ህዝብ አይናችን እያየ የተደበደበ የተጨፈጨፈ ስለሆነ ሳምፕል መውሰድ ወጀራት መውሰድ እንችላለን። ከትናንት ወዲያ ለ3 ለ4 ቀን የነበረ ጦርነት በጣም ትልቅ ትምህርት መውሰድ መቻል አለበት የፌደራል መንግስት። እነዚህ እርምጃዎች ወስዶ ፌደራል መንግስት በትግራይ ክልል ህጋዊ የሆነ ምርጫ መካሄድ መቻል አለበት። ትግራይ መንግስት ሊኖራት ይገባል። በቃ ሁሉም ትግራዋይ መታገል ያለበት እዚህ ላይ ትግራይ ህጋዊ የሆነ መንግስት ሊኖራት ይገባል። መንግስት ከተቋቋመ ሰላም ከሰፈነ ከዛ በኋላ የምትጠይቀው አካል ትጠይቀዋለህ። በወንጀል የምትጠይቀው አካል ይጠየቃል። በልማት የምትሸልመው አካል ይሸለማል። ህዝቡ ወደ ተረጋጋ መንፈስ ይመጣል። የህዝቡን ስነ ልቦና ምንድነው የህዝቡ ፍላጎት የሚል እንደገና ይጠየቃል። ህዝቡ ራሱ የወሳኝነት ሚና አለው ማለት ነው። ምርጫ ካልተካሄደ ግን አሁን እያየን ያለነው ክፋት፣ አሁን እያየን ያለነው የህዝብ ስቃይ ተጠናክሮ ይቀጥላል ማለት ነው። ይሄንን ስቃይ ተጠናክሮ ከቀጠለ እንደገና እድሜ የህወሓት አንጃ ቡድኑን እድሜ እያራዘምን ነው ያለነው። የሻዕቢያ እድሜ እያራዘምን ነው ያለነው። ስለዚህ ባስ ብለው አሁን እኮ በጣም የሚያሳፍር ሻዕቢያ ትግራይ ውስጥ ገብቶ የሚያስተዳድርበት ሁኔታ እኮ ነው ያለ። በህገወጥ ንግድም በለው፣ በህገወጥ የሰዎች ዝውውርም በለው፣ በግድያም በለው፣ በተለያዩ ወንጀሎች ትርምስምስምስ አድርገዋታል ክልሏን። ስለዚህ ይሄን ሁሉ የማን ስትራቴጂ ነው? የሻዕቢያ ስትራቴጂ ነው። ሻዕቢያ እንደገና ቋሚ ጠላታችን ነው። እንደ ሀገር፣ እንደ ክልል፣ እንደ ብሔር ብቻ ሳይሆን እንደ ኢትዮጵያ ቋሚ ጠላታችን ነው። ስለዚህ አንደኛ ይሄ ሀገራዊ ምክክር ኮሚሽን የሚባል ሁሉም ያሳተፈ በተለይ እነዚህ ግጭት ጠንሳሽ የምንላቸው አካላት የቲዲኤፍም በለው እዛ ቲፒኤፍ ካሉ በላቸው የሃይማኖት አባቶች እዛ ተገንጥለው የራሳቸው ሃይማኖት ያቋቁሙ በላቸው ንጹህ ማህበረሰብም በለው ነጋዴውም በለው ተፎካካሪ ፖለቲካ ፓርቲዎች ሁሉም ያካተተ ሀገራዊ ምክክር ኮሚሽን መካሄድ መቻል አለበት። ህዝብ ሊሰማው ይገባል። ምክንያቱም በአንድ ጠረጴዛ ላይ መጥቶ ማን ነው ወንጀለኛ ማን ነው ስህተተኛ ተብሎ ሊመከር ይገባል። ሀገራዊ ምርጫ ቦርድ እንደገና ሴንሲቲቪቲን ተረድቶ በቃ እነሱ ህወሓት ካልፈቀደ ምንም ማድረግ አንችልም ሳይሆን ህወሓት ከዚህ በፊትም ለህዝብ ደንታ ስለሌለው ያለውን አቅም ተጠቅሞ በትግራይ ውስጥ ህጋዊ የሆነ ምርጫ መካሄድ መቻል አለበት። ይሄን ካልተካሄደ ባይዞ የትግራይ ህዝብ በህወሓት ብቻ አይደለም እየተከዳ እውነት ልንገር በታሪክ ተወቃሽ ይሆናል። የኢትዮጵያ ህዝብ የኢትዮጵያ መንግስት አሁን ባለው ደረጃ አሁን ባለው የ2018 ዓመተ ምህረት የትግራይን ህዝብ ህጋዊ የሆነ ምርጫ ካላካሄደ የኢትዮጵያ ህዝብም ተወቃሽ ነው፣ የኢትዮጵያ መንግስትም ተወቃሽ ነው፣ ህወሓት በትልቁ ተወቃሽ ነው፣ የትግራይ ተወላጆች በትልቁ ተወቃሾች ነን፣ የትግራይ ዲያስፖራዎች በትልቁ ይወቀሳል። ስለዚህ ሁሉም ከታሪክ ወቀሳ ወጥቶ ህዝብ ለማዳን መረባረብ መቻል አለበት። ህዝቡ ያለው ሰቆቃ በጣም አስቸጋሪ ነው። አሁን አስበው 3 ጊዜያዊ አስተዳደር ነው ትግራይ ላይ የተቀያየረ፣ አንድም ለውጥ አልመጣም። በሙሉ ነጋ ነበረ፣ ከዛ በኋላ ዶክተር አብርሃም በላይ ተተካ፣ ከዛ በኋላ ጌታቸው ረዳ መጣ፣ ከዛ በኋላ ታደሰ ወረደ። 4 ሰዎች አስበዋል። ከነዚህ 4 ሰዎች አንድም ትንሽ እንኳን ትንሽ ህዝብ የሚጠቀምባት ትንሽ እፎይ የሚልባት እንትን አልተፈጠረችም። በጌታቸው የተወሰነ እንትን አይተን ነበረ፣ እሱ በዘሮ ነው ያባዙት። በሰዓቱ ጌታቸው መስራት የነበረበት ስራ ባለመስራቱ አሁን ገብቶ ነው ያለ ሰቆቃ እያየ ነው። በሰዓቱ በሙሉ ነጋ መስራት የነበረበት ስራ ባለመሰራቱ እያየ ነው። ታደሰ ወረደ ያን ሁሉ ተፈርሞ ሄዶ አቅጣጫ ተሰጥቶት ሄዶ ተሸክሞ የህዝብ ኃላፊነት ተሸክሞ ሄዶ ስራ ባለመስራቱ ህዝባችን የደረሰበት አስከፊ ላይፍ እያየ ነው የሚገኝ። ስለዚህ መሆን ያለበት የሁሉም ርብርብ ይጠይቃል። የዓለም ማህበረሰብ አጋዥ እንዲሆን የዓለም መንግስታት አጋዥ እንዲሆኑ እንደገና የሁሉም ኢትዮጵያዊ የሁሉም ትግራዋይ ተወላጅ መረባረብ መቻል አለበት የሚል መልእክት ነው ያለኝ። በመጨረሻ ማስተላለፍ የሚፈልጋት አንድ መልእክት ግን እነዚህ ቲዲኤፍ የሚል የዳቦ ስም ተሰጥቷቸው ዓላማው የማይታወቅ ተልእኮው የማይታወቅ ተጠርነቱ የማይታወቅ ደመከልብ ሆኖ ለራሳቸው ለህዝብ እንደገና ሌላ ችግር ሌላ መከራ እያመጡለት ያሉ ወጣቶቻችን ክላሱን ጥሎ ወደ ልማት ወደ ሰላም መመለስ መቻል አለባቸው። በፍጹም ከዚህ ጦርነት ያተረፈ የለም። ከትናንት ስህተታቸው ተምረው አሁንም ስለ ህዝብ ማሰብ መቻል አለባቸው።
በአፋር በኩል ያሉ እንደገና በአፋር በኩል ያሉ ቲፒኤፍ የሚባሉ እንደገና በክላሽ አሸንፈን ስልጣን መቆጣጠር ሳይሆን መሆን መቻል ያለበት የታፈነ ህዝብ አለ፣ የተረገጠ ህዝብ አለ። እሱን ነፃ አውጥተን ህዝብ በራሱ እንዲተዳደር ህጋዊ የሆነ ምርጫ እንዲካሄድ መታገል አለብን የሚል ስነ ልቦና መሸከም መቻል አለባቸው። አለበለዚያ ቲፒኤፍ የሚባል ኃይል ቲዲኤፍን ገርስሶ የራሱን ስልጣን የሚያራምድ ከሆነ አሁንም ሌላ አዘቅት ነው እየገባን ያለ ነው። ስለዚህ ይሄን ወታደራዊ እንቅስቃሴ ቶታሊ ህዝብን ነፃ ለማውጣት መሆን መቻል አለበት። የትግራይን ህዝብ ህጋዊ የሆነ ምርጫ እንዲያካሄድ መሆን መቻል አለበት። ሁሉም የትግራይ አካባቢዎች ራያ፣ ወጀራት፣ እንደርታ፣ ተንበን፣ አድዋ፣ አክሱም፣ ሽረ ህዝቡ በፈለገው ባመነበት እንዲተዳደር መታገል መቻል አለባቸው። አብዛኛው የትግራይ ወጣት እንደገና በክላሽ የፈለገን በዚህ ልክ መታገል መቻል አለበት። በፖለቲካ የፈለገን በዚህ ልክ በህዝብ ኢንተረስት፣ በህዝብ ፍላጎት፣ በብሔራዊነት የሚል ፍላጎትና እንትን አስምሮ መታገል መቻል አለበት። ተፎካካሪ ፖለቲካ ፓርቲዎች እንደገና በጣም አሳፋሪዎች ናቸው። በተለይ አንዳንዶቹ ይሄ ህወሓት ብራንች የሚመስሉ ጸጥ አሁን ምንም እንዳልተፈጠረ። ስለዚህ ውሎ አድሮ ሁሉም የትግራዋይ የሚያንኳኳ ችግር ስለመጣ የሁሉም ትግራዋይ አስተዋጽኦ ስለሚፈልግ የሁሉም ኢትዮጵያዊ እገዛ ስለሚፈልግ በዚህ ልክ ተረባርበን መታገል መቻል አለብን። ህዝባችን እፎይታ ማግኘት መቻል አለበት የሚል ጠቅለል ያለ ሀሳብ ነው ያለኝ። በጣም እጅግ አድርጌ አመሰግናለሁ ስላካፈልክን ነገሮች ሁሉም በጣም አመሰግናለሁ። አድማጮችም ብዙ ነገር እንዳተረፋችሁ ኃይለ ክረስም ጥሩ መረጃዎች፣ ጥሩ ሀሳቦችን አቅርበዋል። እንግዲህ እንደተለመደው ይህንን የመሰለ ሀሳብ ወደ ሁሉም ኢትዮጵያዊ ዜጋ ተደራሽ እንዲሆን የሶሎዳ ሚዲያ አባል ሆኑ። ሀሳቦቹን ተደራሽ እንዲኖራቸው ሼር እና ሰብስክራይብ፣ ላይክ ማድረግ አትርሱ። ለነበረን ቆይታ ከልብ አመሰግናለሁ። በሌላ ጉዳይ እስክንመጣ ድረስ ቸር ሰንብቱ። አመሰግናለሁ። በጣም አመሰግናለሁ። ንክዬ ሶሎዳ ሚዲያ ተባረኩ። በጣም እናመሰግናለን።